እንኳን ደህና መጣችሁ። እንዲሁም ደግሞ ታላቁ የ53ኛ ሳምንት ምሽታችን የክብር እንግዳም ሰይፉ ፋንታሁን እንኳን ደህና መጣ በሉልን። አባቱ አቶ ፋንታዬ ብዙነህ ተወለደ። ጠቅላላቱ ከሽመናዋ መንደር ሽሮ ሜዳ ጋር የተሰፋ ነው። የ5 ዓመት ልጅ ሳለም ከቤተሰቦቹ ጋር የመዲናችን እምብርት ወደ ሆነችው ፒያሳ አቀና። ልደታንም ለምን ይቀርባት ብሎ ልጅነቱን አጋርቷታል። ከአጎቱ ጋር ልደታ እየኖረ የምሬን ነው የምናገረው ያለ ነው። በጣም ራሽናላይዜሽን አለበት የተባለ ቤት ነው አዲስ አበባ ዩኒቨርሲቲ ውስጥ ነው። በጎ ሰዎች እዚህ ሀገር ላይ መስፋት አለባቸው፣ መብዛት አለባቸው። ሀገራችን ከፍ የምትለው በጎ ስንሆን ነው። ሰይፍ ይህንን ጉዳይ እያነሳ ነው። በጎነትን ያወራሉ። በጎ ልክ እንዳንተ አይነት ሰዎች እንዲፈጠሩ አርአያነቱ ለብዙ ሰው እንዲሆን ነውና በጣም አድርገን እናመሰግናለን። በጣም ኢንፍሉዌንሻል ሲሆን የአዲስ አበባ ዩኒቨርሲቲ ባህል ማዕከል ምስጋና አዘጋጅቶልናል። ሪኮግናይዝ እናደርጋለን። ያሰብነው ለሰይፉ ገንዘብ እንስጠው ብለን አሰብና ችግሩ ሰይፉ ገንዘብ ሲሰጠው ወስዶ ለሆነ ነገር ይሰጠዋል። እሱን ከምንሰጠው ኦፊሻሊ የአዲስ አበባ ዩኒቨርሲቲ ባህል ማዕከል ባይዘው 75 ዓመት ነው። ቀላል ነገር አይደለም። እንግዲህ 75 ዓመት በ75 ዓመታት ህይወት ውስጥ ዓመታት ውስጥ ባለፉ የኪነ ጥበብ ባለሙያዎች ስም በነጸጋይ ስም፣ በነመንግስቱ ስም፣ በነጋሽ አባተ ስም፣ በነስብሐት ስም፣ በሁሉም ከያንያን ስም ይሄንን ሰርቲፊኬት ኦፍ ሪኮግኒሽን በጣም ፕራውድሊ ሳይሆን ቬሪ ፕራውድሊ ለሰይፉ ሰጥቷል። የሚዲያ ስራዎችን በጎነቶችን ሰውን ማወቅ ስላደረግን እናመሰግናለን። ጣሊያን አክብሮት አለኝ። የአቅማቸውን ነው የሚሰሩት። ጠምቶኛል እንዳላለቅስባችሁ የችግርን ጫፍን ያሳየኝ። ማስታወቂያ ፍለጋ ስንሄድ ውሃ ተደፍቶብኝ ያውቃል። ያኔ ፀጉሬ ድፍት ያለ ስለሆነ ውሃውን ጥሩ ይይዝ ነበር። ብዙ መከራዎች፣ ብዙ ችግሮች አይተናል። በዚህ አጋጣሚ በህይወታችሁ አንዳንድ ደግ ሰው ይስጣችሁ። የሪፖርተር ጋዜጣ ዋና አዘጋጅ አማረ ረጋቢ አርሰናል ዋንጫ ይበላል የአርሰናል ነጋዴ ዘንድሮ ዋንጫ እውነቱን ለመናገር ፒኤስጂ እና ባየር ሙኒክ ትናንት ጨዋታቸውን ሳይ ለዘመናት እንደተሸወድን ገባል። ግን እንደዛም ቢሆን አርሰናል ዘንድሮ አይገባኝም እንዴት እንደሆነ አጭበርብሮ በጓሮ አላውቅም
ጨርሶ አርሰናል ዋንጫ ይበላል። እሺ ይሄ ፊቱ ምን የሊቨርፑል እኔ ራሴ ነው የምደግፈው። መጣህልን፣ እናመሰግናለን። የእንኳን ደህና መጣ ንግግር እንዲያደርጉልን የአዲስ አበባ ዩኒቨርሲቲ ሶሻል ሳይንስ አርትስና ሂውማኒቲስ ኮሌጅ ኤክስኪዩቲቭ ዲን ዶክተር ኢዛና አምደወርቅን በክብር ወደዚህ ሸኙልኝ ወደ መድረኩ። በየሳምንቱ አጫጭር ንግግር ማድረግ እንግዲህ የተለመደው ልማድ ሆኗል። ዛሬም በጣም አጭር ንግግር አድርጋለሁ። የዕለታው ክብር እንግዳችን ሰይፉ ፋንታሁን፣ ሌሎች ተጋብዛችሁ ከውጭ የመጣችሁ እንግዶቻችን፣ ተማሪዎቻችን፣ ሌሎችም ታዳሚዎቻችን እንኳን ወደ 53ኛው አንጋፋ የኪነጥበብ ምሽት በደህና መጣችሁ። እንግዲህ ጀመረ ሆዴ ጤናሊያና ጀንበሯ ስትጠልቅ ጨረቃ ስትወጣ ይመጣል ፈገግታ ምሽቱን ተላብሳ እንቅልፍ ሊያሳጣኝ ሀሳብ አደረሶ So